አብይ ወደ አቡዳቢ ሄደው ለስራ ጉብኝት አይደለም በፍጹም። እሱም በኋላ እነግራቸዋለሁ። የሚያስቅ ነው። በዚህ ሰዓት እሱ የስራ ጉብኝት ወንድሜን ምናምን ብሎ ፖስት አድርጓል። ያው እንደምታዩት የጸና ወዳጅነት የብራዘር ሁድ ብሎ ነው በእንግሊዝኛ ወንድሜን ለማየት ነው የሄድኩት ምናምን ብሎ የኢትዮጵያ ሚዲያ ደግሞ የስራ ጉብኝት ምናምን ብሎ ለጥፏል። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዩናይትድ አረብ ኤሚሬትስ ገቡ የሚል ታያላችሁ። ነገር ግን ነገርየው የስራ ጉብኝት እንዳልሆነ ነግራቸዋለሁ ለምን እንደሄደ። ግን ከዛ በፊት የሚያሳዝን ሰሞኑን በወንድሞቻችን በጋሞ ማህበረሰብ አባላት ላይ የደረሰው የጎርፍና የመሬት መንሸራተት በተለይ ጎርፍ አደጋ ተከትሎ ብዙ ዜጎቻችን አልቋል። ለነሱ ሀዘናችን መግለጽ እንወዳለን። አብይ ግን ያንን ትቶ ነው ወደ አቡዳቢ ሄደው። የሚገርም ነው። ያው አብይ ለምንድን ነው የጋሞ ማህበረሰብ እንደዚህ ሲያልቅ እያየ ለምን አቡዳቢ ሄደ የሚለውን በኋላ መጣበታለሁ። ነገር ግን አብይ ኢትዮጵያን እያለ ነው ይሄ ነገር የተከሰተው። አብይ ኢትዮጵያ እያለ ዜናው ከጋሞ ዞን ወጣ፣ ዓለም ሁሉ ዜና ሰራ። አብይ አዲስ አበባ እያለ በነገራችን ላይ ምስራቅ ኦሮሚያ፣ ምዕራብ ምስራቅ ሐረርጌ፣ ሐረር ምናምን ጉብኝት ላይ ነበር አብይ በዛን ሰዓት። ከዛ ስመለስ አዲስ አበባ ሲደርስ ዜና ኦልሬዲ ተሰርቷል። እንዳውም በኢትዮጵያ ሚዲያ በራሱ በአብይ ሚዲያ ራሱ ዜናው ተሰርቷል። የሚያሳዝን ነው። አብይ ግን ለማህበረሰባችን ቦታ የሌለው ሰው ነው። ቀጥታ እሱን ትቶ ወደሚፈልገው ቦታ አቡዳቢ ሄዷል። ወደዛ የወሰደው ምንድን ነው የሚለውን በኋላ መጣበታለሁ። ነገሩን ግን በደንብ ይሄ ዝም ብሎ ወሬ አይደለም። ትንሽ ገፋ እናድርግ። መጀመሪያ ምስራቅ ሐረርጌ ነበር፣ ምስራቅ ኢትዮጵያ ነበር። ከዛ ተመልሶ አዲስ አበባ ገባ። አዲስ አበባ ገብቶ ደግሞ ሹመት ሰጠ። አብይ የአዲስ አበባ ላይ መከላከያዎችን ሲሾም ኦልሬዲ የጋሞ ማህበረሰብ ላይ የደረሰው አደጋ ኦልሬዲ ዜና ሆኗል። ትንሽ እንየው ሂደቱ። ለምሳሌ አዲስ ስታንዳርድ ባወጣው ዜና ማርች 11 ሐሙስ ማርች 11 ዕለት ኦልሬዲ አደጋው ደርሷል። የጎርፍ አደጋው ደርሷል። አብይ ደግሞ ጅቡቲ ራሱ የሄደው ማርች 12 ጅቡቲ ሄደ። ተመልከቱ። ማርች 12 የሶስትዮሽ ስብሰባ ተብሎ ጅቡቲ ላይ የሶማሊያ የጅቡቲ ፕሬዝዳንቶች እና አብይ አህመድ የተቀመጡት ስብሰባ ነበር። ማርች 12 ነው ያ ነገር። ማርች 12 ስብሰባ ተቀመጡ። ማርች 11 ግን ኦልሬዲ ሰው አልቋል። ጋሞ ላይ ኦልሬዲ ኢትዮጵያውያን ሞቷል። ማርች 11 ኦልሬዲ ዜናው እንዳውም ኦኬ አዲስ ስታንዳርድ ውጭ ሀገር ነው የሚቀመጠው ከተባለ የራሱ ሚዲያ የፋና ለምሳሌ ፋና ቴሌቪዥን ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዩናይትድ አረብ ኤሚሬት ገቡ የሚለው መጋቢት 3 ነው። መጋቢት 3 ይሄ ዜና መጋቢት 3 ተሰራ። ከዛ በፊት ደግሞ መጋቢት 2 ላይ ፋና ራሱ በጎርፍ ምክንያት ጋሞ ማህበረሰብ አባላት ብዙ ሰዎች እንዳለቁ ዜና ሰርተዋል። ይሄ መጋቢት 2 ነው። መጋቢት 2 ዜና በፋና ራሱ ዜና ከተሰራ መጋቢት 3 ላይ ደግሞ መጀመሪያ ጅቡቲ ሄደ አብይ። ከጅቡቲ ወዲያው ጠዋት ጅቡቲ ስብሰባ አካሄዱ።
የሶስትዮሽ ግንኙነት ብለው ሶማሊያ፣ ጅቡቲና ኢትዮጵያ የሶስትዮሽ ስብሰባ አደረጉ። ጠዋት መጋቢት 3 ጠዋት መጋቢት 3 ከሰዓት አብይ አቡዳቢ ገብቷል። አብይ አቡዳቢ ገብቷል ከሰዓት። ተመልከቱ ኢትዮጵያውያን መቼ ነው ደቡብ ውስጥ በጎርፍ ያለቁት? አብይ አዲስ አበባ እያለ ነው። አስቡ። አብይ ለኢትዮጵያ ዜጎች ቅድመ አይሰጥም ሳይሆን እንዳልሰማ ጆሮውን ዘግቶ አልሰማውም ብሎ ቀጥታ መጀመሪያ ጅቡቲ ሄደ። ከዛ ቀጥሎ ዩኤኢ ገባ። ነገር ግን ኢትዮጵያውያን በጎርፍ እያለቁ ነበር በዛን ሰዓት። አስቡት። ይሄን የሚያሳዝን ነው እና ሂደቱ እኔ ስከታተል ነበር። ምስራቅ ኢትዮጵያ ነበር ሸለቆ ምናምን ተራራ ይሄ የተለያዩ እንትውን ጉድጓድ ውስጥ እየገባ ራሱን እየቀረጸ ምናምን በቴሌቪዥን እያየን ነበር። ወዲያውኑ የአዲስ አበባ ገባ። አዲስ አበባ ሹመት ሰጠ። አዲስ አበባ ላይ ሹመት ሲሰጥ አብይ የጋሞ ማህበረሰብ አባላት ኢትዮጵያውያን እያለቁ ነበር በጎርፍ። ዜና በራሱ ሚዲያዎች እየተሰራ ነበር። መጋቢት 2 ኦልሬዲ ዜና ከሆነ አብይ ውጭ ሀገር መሄዱን ትቶ ዜጎቹን መድረስ ነበረበት። አብይ ግን አላደረገም። ይሄንን መጋቢት 2 ላይ ከሰማ እንዴት መጋቢት 3 ላይ ውጭ ሀገር ትሄዳለህ? ለቅሶ እዚህ ሀገር ውስጥ ዜጎች እያለቁ ባሉበት ሰዓት አንተ ደረስ ብለህ እንደው አትሄድም? እንደው ማስመሰል እንኳን ትችላለህ። ምን አይነት ሰው እንደሆነ እና አብይ ዜግነቱ ምንድነው? ከዚህም በፊት እኔ ጉድፈቻ ዩኤኢ ገብተዋል ብዬ ሲናገር ሰው አይ ሚልኬሳ እየቀለደ ነው እያሉ ነበር። አሁን ቀስ በቀስ ይገባቸዋል። ሚልኬሳ እየቀለደ እንዳልሆነ ቀስ በቀስ ይገባቸዋል። እኔ ማቆን ነው ማወራ፣ ብዙ ሰው ማቆን ነገር ነው እዚህ ላይ ማወራ። እኔ ከአብይ ጋር ምንም ፐርሰናሊ የሚያጋጭን ነገር የለም። ስልጣን ውሰድ ተብዬ እምቢ አልኩኝ፣ ብላ እምቢ አልኩኝ። ግን ማለት እኔ በራሴ ስብዕና የምኖር ሰው ነኝ። እኔ መቼም ለስልጣን ብዬ አንድም ቀን እንትን ብዬ አላውቅም። መምህር ነበርኩኝ፣ እየተቃወምኩ ነበርኩ። በወያኔ ጊዜ ኦህዴድን ስቃወም ነበር። እኔ ለስልጣን ብዬ ወደዛ አልገባውም። ለማ መገርሳ ነው ወደ መንግስት ያቀላቀለኝ። በነገራችን ላይ ላልሰማችሁት ልንገራችሁ። እኔ የኦዲፒ ማዕከላዊ ኮሚቴ ውስጥ የገባሁት በለማ ምርጫ ነው። ለማ መገርሳ ነው ባይዘው ጅማ ድርጅታዊ ጉባኤ ላይ መስከረም 2018 ድርጅታዊ ጉባኤ ሲካሄድ ለማ መገርሳ ነው ስሜን የጠራ። መድረክ ላይ ሆኖ ብቸኛ የኦህዴድ ብቸኛ የኦዲፒ ማዕከላዊ ኮሚቴ አባል በለማ መገርሳ ስሜ ተጠርቶ፣ አብይና ለማ መገርሳ ናቸው መድረኩን ሲመሩ የነበሩት። አብይ አውቆ የራሱን እነ ሽመልስ እና አዲሱ አረጋ እና አለሙ ምናምን ይሄ አውሬዎችን ሰብሰብ አድርጎ ሲያደራጅ ስሜ ማንም ሰው አልጠራኝም። የጠራኝ ለማ መገርሳ ነው እንጂ አብይ አንድም ቀን አስቦኝ በአብይ እንትን አብይ እንዳውም እኔ ታዬ ደንደአ እና አሁን ኃይሉ አዱኛ እዛ ውስጥ ነው አለ፣ ከበደ ደሲሳም እዛ ውስጥ ነው ያሉ። እነኚህ 4 ሰዎች ሆነን ደረጀ ገረፋ ኦልሬዲ እንግዲህ
አሁን ስራ አስኪያጅ ነው። ብዙ ስራ እየሰራ ነው በውስጥ። ያው እሱን ሌላ ቀን መጣበታለሁ። እነኚህ ሰዎች ወደ ኦዲፒ ስንገባ አብይ አልወደደም። ነገር ግን ለማ ወስኖ ነው አይ ይግቡ፣ እነኚህ ስልጣን ፍለጋ የሚፈልጉ ሰዎች አይደሉም ብለው ከትምህርት ቤት የመጡ ሰዎች እንደው ሰውን አይገሉም፣ ስልጣንም እንሰጣቸውና ካልፈለግናቸው ሂዱ ካልናቸው ወደ ስራቸው ይመለሳሉ፣ ወደ መምህርነታቸው ይመለሳሉ ብሎ አብይ ለማ አምነው ነው እንጂ እኔ በአብይ አይደለም ወደ ስልጣን የተቀላቀልኩት። አብይ እኔ ወደ ስልጣን መቀላቀል ራሱ የተቃወመ ሰው ነው ለማለት ነው። እና አብይ ዜግነቱ ምንድን ነው? ሉዓላዊነቱ ለማን ነው? ማንን ይወዳል? ለማን ይቆማል ብዬ ከዚህም በፊት ሳወራ ብዙ ሰው ጆሮ አንሰጥም አሉ። ዛሬ በተጨባጭ አብይ ለማን ነው የቆመው? አብይ የማን አገር ተላላኪ ነው? ለማን አገር ይቆማል? ኢትዮጵያውያን ስሞቱ በጎርፍ ሲወሰዱ እያየ እርሙን እንኳን ሳያወጣ ቀጥታ ፕሌኑን አንስቶ አቡዳቢ ገባ። ቀጥታ ምንድን ነው? ምንን ያመለክታል? የአብይ ሉዓላዊነት ለማን ነው? ለኢትዮጵያውያን፣ ለጋሞ ኢትዮጵያውያን ማህበረሰብ ነው? እንግዲህ ያው ለኢትዮጵያውያን ነው ወይስ ለማን ነው አብይ የምለውን በደንብ ለመዳሰስ ነው የመጣው። ስለዚህ ልብ በሉ፣ አብይ አንድ በአንድ ካየ ነው መጀመሪያ ይሄ ጎርፉ የተካሄደው የመጣው ማህበረሰቡን የመታው ማርች 10 ነው እንደ አውሮፓ አቆጣጠር ማርች 10። ከዛ ዜና የሆነው ማርች 11 ነው። አብይ ወደ አዲስ አበባ የተመለሰው ከምስራቅ ኢትዮጵያ ማርች 11 ነው። ሹመት ለመከላከያ ሰራዊት ሹመት አዲስ አበባ ላይ ያደለው ማርች 11 ነው። ኦልሬዲ የጎርፉ ዜና ሆኖ ህዝብ እየተረባረበ ነው። ከዛ በኋላ ማርች 12 ላይ ጅቡቲ ገባ። ማርች 12 ከሰዓት አቡዳቢ ገባ። ማርች 13ም እዛ ነበር። ዛሬ ማርች 14 ለቅሶ ደረሰ። አብይ የጋሞ ማህበረሰብ የኢትዮጵያውያን ለቅሶ ደረሰ። ዛሬ መጀመሪያ አቡዳቢ ሄዶ እዛ የሄደበት ነውረኛ ስራ ሰርቶ ተመለሰ። ምንድነው እዛ የሰራውን በኋላ መጣበታለሁ። ዛሬ እያለቀሰ አልቅሶ አሳየን ተባለ። ካያችሁ ይሁት የሚያለቅስ እንትን የሚያስመስል አስመሳይ ዛሬ ከስንት ቀን በኋላ ከ5 ቀን በኋላ አስቡ፣ ከ4-5 ቀን በኋላ እንትኑ ዜናው የት ነበር? የኢትዮጵያ መሪ አይደለ እንዴ? እንዴት ከ5 ቀን በኋላ ጋሞ አርባ ምንጭ ይሄዳል? ሚሄድ ከሆነ እዛው አዲስ አበባ በነበረበት ጊዜ መሄድ ነበረበት። ነገር ግን አብይ ኢትዮጵያዊ ዜጋ አይደለም ብሎ ስለሚቆጥር እሱ የሌላ አገር ተጠሪነቱ እዛ፣ ወዳጅነቱ እዛ
ዜግነቱም እዛ እንደሆነ ልንገራችሁ ነው የገባው ዛሬ። የአብይ ዜግነት በትክክል ልንገራችሁ ነው የመጣው። በትክክል ይቅር የውጭ ሀገር እንደው የተለያዩ ሀገር ፈረንጆች እኮ ጋሞ ማህበረሰብ ላይ ሲደርስ ወዲያውኑ ነው አቤት ያሉት። ወዲያውኑ ኢትዮጵያዊ ያልሆነ እንዳለ ዓለም ጨርሶ ዛሬ አብይ አህመድ ለቅሶ ሄደ ሲባል ዛሬ ገና ምን አይነት አገር ነው? የምን አይነት አገር መሪ ነው? የት ሀገር ሰው ነው ይባላል። እንግዲህ አሁን አብይ አህመድ አብይ የት ሀገር ሰው ነው? ግልጽ በሆነ ቋንቋ የት ሀገር ሰው እንደሆነ ይህንን መገንዘብ ያስፈልጋል። ነገር ግን አንድ በአንድ ሄድበታል። እንደ ማሳያ ነው ይሄንን ያነሳው። የዛሬ ለቅሶ ከ5 ቀን በኋላ ለቅሶ መድረስ መርዶ መድረስ እንደ ማሳያ። ለምን አካሉ አይደለማ። ይሄ ኢትዮጵያዊ አካሉ አይደለም። አካሉ የት ሌላ ቦታ ነው። የአብይ አካል የአብይ ደም ስር የአብይ ልብ የአብይ ጭንቅላት ሙሉ በሙሉ አብይ ሌላ አገር ነው ያለ። ኢትዮጵያ አይደለም ማለት ነው። ከ5 ቀን በኋላ ለማስመሰል አርባ ምንጭ ሄደ ሲባል አስቡት። እኔ አዲስ አበባ በነበረበት ጊዜ እንደው ደርሶ ቢሄድ ይሄ ሁሉ አደጋ አይመጣበትም። አስመስሎ ማለፍ ይችል ነበር። ነገር ግን በለስ አልቀናውም። አብይ አሁን አልቀናውም። ከ5 ቀን በኋላ ለቅሶ ሄደ አብይ። ስለዚህ ምንድነው ይሄ ሁሉ ብለን መጠየቅ የግድላል። እና እዛ ሀገር ሂዶ ወንድሜ ብሎ የጠራው መሐመድ ቤን ዛያድን ለማግኘት ሂዶ እዛ ሂጄ በጣም ምን ይላል የጸና ወዳጅነት ብሎ የዘረዘረው የሚገርም እኮ ነው። በመተማመን ላይ የተመሰረተ ትብብር በተባበሩት አረብ ኤሚሬቶች እና ኢትዮጵያ መካከል ያለው እንትን ግንኙነቱ ለረጅም ዘመናት የቆየ ይላል። ኧረ ተው፣ ለረጅም ዘመናት የቆየ አይደለም።